ሰማያትንና ምድርን የፈጠረው ፈጣሪ እኛ ጋር መጥቶ ትከሻ ለትከሻ ተለካክቷል። ቁርስ ምሳ ራት በልቷል። እንዲሁም ሽንት ቤት ገብቶ ለእኛ ሲል ካካ ብለዋል ብላችሁ የምታምኑ ክርስቲያን ወገኖቻችን ይህ ቪዲዮ ለእናንተ ነው። ለአህባሾችም ጉርሻ አለኝ፣ አዳምጡ። አላህ ግን ሂዳያ ይስጣችሁ። በመጀመሪያ አላህ ሂዳያ ይስጣችሁ። እዚህ ጋር የምትመለከቱት በሳይንቲፊካል ጥናት የተደረሰበት ጋላክሲ የተባለው ፕላኔቶች የሚሽከረከሩበት የሆነው እይታ ነው። እንግዲህ በዚህ ውስጥ ብዙ ፕላኔቶች አሉ። ከነዚህ መካከል እኛ የምንኖርባት እርዝ የምንላት አንዷ ነች። ተመለከታችሁልኝ አይደለም? ኢማጅን አእምሯችን ላይ አስቀምጡልኝ። እንግዲህ እኛ የቱን ያህል ደቃቅ እንደሆንን ማለት ነው። ከጩጯን በታች በጣም ደቃቅ ፍጥረት እንደሆንን ተመልከቱልኝ። ኔክስት ምን አለ? ሰማይ አለ። በአይናችን የምናየው በእጃችን ማንዳሰሰው ማለት ነው። የአላሁ ሱብሓነሁ ወተዓላ ትልቅ ግንብ ማለት ነው። ይሄ ግዙፍ መሰላችሁ አይደለም? ከሰማይ በላይ ደግሞ አርሽ አለ። አርሽ ደግሞ እቺ ፕላኔት አርሽ ላይ ሄዳ ብትቀመጥ ልክ እንደ ቀለበት ነው የምታክለው። አሁን አእምሮ ላይ መሳል አትችልም የአርሽን ትልቅነት በጭራሽ። ለምን አንተ ትልቅ ብለህ ያሰብከው መሬት እዛ ስትሄድ ቀለበት ነው የምታክለው። እንዴት ትስለዋል? አእምሮ አይችልም። አላህ እንደው አርሽ ላይ አለ ብንል ተቀምጦ ምናምን ብለን አእምሯችን ላይ ለመቀረጽ ይመቻል? አርሽን ኢማጂን ስታደርግ አንተ እኮ መጀመሪያ እኮ ተቀምጦ እንደዚህ ብለህ እኮ ራሳቸው አህባሾች እኮ ናቸው በአእምሯቸው ኢማጂን የሚያደርጉት የሚስሉት፣ ተቀምጦ ወንበር ምናምን ነገር አርሹ እንዲህ ምናምን ነገር ብለው። እኛ እኮ አይደል ሱብሃነከ ያ ረቢ የጠራህነ አርሽ ከአርሽ በላይ ብለህ አርረሕማኑ ዐለል አርሽ እስተዋ። አለቀ። ግልጽ እኮ ነው። እዛ ተቀምጧል ብለን እያሰብን አንሰግድም። ሲጀመር አእምሯችን ኢማጅን ማድረግ አይችልም። ለምን? አርሽ በጣም ግዙፍ የሆነ ፍጥረት ነው። አእምሯችን አይሰለውም። ኦኬ፣ የፈጣሪን ትልቅነት ማየት አይችልም አእምሯችን። ብቻ ከአርሽ በላይ ነው። አለቀ። ምንም የሚረብሽ ነገር የለውም። አልሐምዱሊላህ። ትክክለኛ አቂዳ አርረሕማኑ ዐለል አርሽ እስተዋ ቁርአን ላይ ያለ። ወደ ክርስቲያኖች ልምጣ። እንግዲህ ይህንን ፍጥረታት ስንመለከት እርዝ የምንላት መሬት የምንላት የቱን ያህል ደቃቅ እንደሆነች ተመልከቱልኝ። የቱን ያህል እንግዲህ እኛ ትልቅ ብለን ያሰብነው መሬት ጋላክሲን ስንመለከት ከጋላክሲ ሆነን ስንመለከታት በጣም ትንሽ ነች። ከሰማይ ስንመለከት በጣም አነሰች። አርሽ ደግሞ ሲመጣ በጣም ትንሽ የሆነች ፍጥረት ነች። ለፈጣሪ እይታ በጣም ትንሽ ነች ማለት ነው። እንግዲህ ፈጣሪን ትልቅነት ኢማጅን አስቡልኝ። ይህንን ፍጥረታት የፈጠረ ፈጣሪ ትልቅነቱን ተመልከቱልኝ። ይሄን የሚያክል ፈጣሪ ይሄንን ፍጥረታት የፈጠረ ፈጣሪ አላሁ ሱብሓነሁ ወተዓላ ወደዚች እንግዲህ ትልቅ ብለን ያሰብነው ፕላኔት እንግዲህ እኛ ደግሞ በሷ እንኖራለን። በጣም ትንሽ ሆነች ፕላኔት ማለት ነው። እሷ ውስጥ ደግሞ እኛ የቱን ያህል ደቃቅ እንደሆንን ተመልከቱ። ከጩጯም በታች ደቃቅ ነን ማለት ነው። በዚህ አይነት እይታ ስንመለከት የሰው ልጅ በጣም ትንሽ ነገር ነው ማለት ነው። በጣም እና እንግዲህ ፈጣሪ አስቡት። ይሄንን ፍጥረታት የፈጠረ ፈጣሪ ወደዚህ ፕላኔት መጥቶ ደቃቅ ከሆኑት ፍጥረቶች ጋር ማለት ነው። ኦኬ፣ እንግዲህ እኛን አሁን ከጩጯን በታች ደቃቅ እንደሆነ አስቡት። እንደ ፈጣሪ እይታ ስናስቡ ማለት ነው። በቃ ከዛም በታች ነን። ኦኬ፣ እና እንደዚህ ትንሽ የሆነን ፍጥረት ሆነን ሳለ ፈጣሪ እኛ ጋር መጥቶ እንዴት ሊሆን ይችላል? ተረዳችሁ አይደል? ያ ጀማ እንዴት አእምሮ አይቀበሉም በጭራሽ። እንዴት ሊሆን ይችላል? እኛ ጋር መጥቶ ሽንት ቤት ገብቶ ምግብ በልቶ ጠጥቶ ይህንን ፍጥረታት የፈጠረ ፈጣሪ ማለት ነው። የጭራሽ አእምሯችን የማይቀበለው ነገር ቢኖር ይሄ ነው። አላህ ያስረዳል። ሌላ ምንም አይደለም። ቁሉ አሚን። አላህ ያስረዳል። እና በጭራሽ አእምሯችን የማይቀበለው ማስረጃ ቢስ የሆነ እምነት ነው። ከእስልምና አንጻር ስንመለከተው ማስረጃ የለውም። እና አላህ ሂዳያ ይስጣችሁ። ማዕሰላማ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴም ክርስቲያን ወገኖች ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ሀገራችንን ሰላም ያደርግልን፣ ኤርትራውያንም ሰላም ያደርግልን። አላህ ሱብሓነሁ ወተዓላ ጦርነቱንም በቃ ይበለን ያ ረብ ኢንሻአላህ። እህቶቼ ኮሜንት አነባለሁና አንዳንድ እህቶቼ መንዙማ አታዳምጪ፣ ከመንዙማ ጋር አትልቀቂ፣ መንዙማ ተዘፈን አይተናነስ። በነገራችን ላይ እኔ የዘፈንና የመንዙማ አድናቂ አይደለሁም።
አንዳንዴ ያኔ የነብያችንን ስለሚገልጽ እንደው ለእንትኖች ለሚሳደቡት መልስ እንዲሆናቸው ብዬ ነው እንጂ እኔ አድናቂ አይደለሁም። ምክራቸውን እሰማለሁ። ከዚህ በኋላ አላደርግም ማለት ነው፣ አላዳምጥም ማለት ነው ኢንሻአላህ። እና ደግሞ ፎቶሽንም አትወስጂ ብላችሁኛል። አመሰግናለሁ ለምትሰጡኝ አስተያየት። የማላስተካክለው ነገር የለም፣ አስተካክላለሁ ማለት ነው የኔ ማሮች። አመሰግናለሁ። እና ኢንሻአላህ ከዚህ በኋላ መንዙማም አላዳምጥም፣ ፎቶዬንም አልፖስትም። እሺ ጀዛኩሙላህ ኸይረን። ኢንሻአላህ ስለምክራችሁ በጣም ነው የማመሰግነው። አስተያየታችሁን ደግሞ እቀበላለሁ ማለት ነው። ለኔ ብላችሁ ነው። አመሰግናለሁ የሙስሊም እህቶቼ ወንድሞቼ። ኢንሻአላህ ከዚህ በኋላ ፎቶም አልፖስትም፣ መንዙማም አዳምጬ ቪዲዮ አልሰራም ማለት ነው ኢንሻአላህ። እሺ ለማንኛውም እና ልነግራችሁ ነው አንብቤ እናንተ የምትሉኝን ለማድረግ። እንደገና ደግሞ አንዲት እህቴ ቁርአን ነው ከቻላችሁ ለሶስትም ለአራትም ሰው ሼር አድርጉ፣ ካልቻላችሁ ደግሞ ቢያንስ ለአንድ ሰው ሼር አድርጉ። ወለማ ضرب ابن مريم مثلا አንድ ጊዜ ብቻ ኮፒ ሊንክ አላሁ አክበር በሉ ሁላችሁም በኮሜንት ይህን ቪዲዮም በደንብ ሼር፣ ኮፒ ሊንክ፣ ዲዊት፣ ሪፖስት አድርጉ። ፍልስጤኖች መበደላቸውን ለማየት የማይፈልጉት ፍልስጤኖች ሙስሊሞች ስለሆኑና ኢትዮጵያ ውስጥ በጣም በርካታ እስላም ጠል የሆኑ ብዙሃን ስላሉ፣ ስለዚህ ሙስሊሞች የሚቃወሙት ከሆነ ፍርዓውን ተመልሶ ቢመጣና እኔ አምላክ ነኝ ቢል እንኳን ለሱ ያደላሉ። ሙስሊሞችን ለመቃወም ብቻ ሙስሊሞችን የሚቃወሙ ጥላቻቸው ውስጥ ያለና የቆሸሸ የኢትዮጵያኖች ደግሞ ይለያል። ኢትዮጵያ ውስጥ ያሉ ሰዎች ጥላቻቸው በእውቀት ላይ የተመሰረተ ጥላቻ ቢሆን እንኳን ጥሩ ነው። አውቀው ሊጎዳኝ ነው ብለን የምጠላው ነገር እስራኤል የሚባል እስራኤል ጎሳዎች ናቸው። ሀገር እኮ እንደ ሀገር ከተመሰረቱ ሀገር ነን ምናምን ካሉ እኮ ቅርብ ከየት እንደመጡ እንዴት እንደመጡ የት እንደነበሩ ምንም እውቀት የለውም። ዝም ብሎ የራሱን መጽሐፍ ማንበብ የማይችል የሃይማኖት መጽሐፉን ሰው የሚነግረው በአማርኛ የተጻፈ የሃይማኖት መጽሐፉን ሰዎች አንብበው የሚነግሩት እኮ 90% የሆነ ኢትዮጵያ ህዝብ ነው። ስለ ፍልስጤም ምናምን ወይም ደግሞ ስለ ሌላ ነገር የሚናገር የራሱን ሃይማኖት እንኳን በአማርኛ ጽፈለት የማያነብ ስለሌሎች ሀገሮች አመጣጥ እንዴት እንደሆነ እንዴት ያውቃል? የጨለመበት እኮ ነው አብዛኛው። ስለዚህ አንዳንድ ማህበራዊ ሚዲያ ላይ የመጡ ቲክቶክ ላይ የመጡ የሚደነፉ ሰዎች አሉ። እኔ ለነዚህ ሰዎች አሎሎ ራስ ድቡልቡል ምንም ነገር እኔ እኮ ግርም የሚለኝ ማለት ነው አንዳንዶች የኦርቶዶክስ እምነት አስተምሮዎች ማለት ነው ወላሂ ላዚም እቃቃ የሚጫወት የ2 ዓመት የ3 ዓመት ልጅ ነው የምትመስሉኝ ማለት ነው። ምክንያቱም እናንተ እኮ ተባናችሁ አለቃችሁ። ግማሹ እየሰለመ ነው። ምክንያቱም አስተምሯችሁ ስለ ሰው ሃይማኖት እንጂ ስለ ራሳችሁ ሃይማኖት እስቲ ይሄንን ብሏል እግዚአብሔር እያላችሁ አታስተምሩም። የምታስተምሩት ሙስሊም እንዲህ ነው፣ ሙስሊም እንዲህ ነው። ደግሞ ዛሬ እሁድና ቅዳሜ ሙስሊም ሃይማኖት የለውም፣ እሁድና ቅዳሜ ጀሃነም ይገባሉ፣ ተዛ ደግሞ ይወጣሉ፣ ተዛ ደግሞ ይገባሉ ትላላችሁ ማለት ነው። እንደው ወላሂ ለአዚምን የእናንተ መጽሐፍ ስለ ሙስሊም ነው የሚሰብከው ወይስ ስለ እናንተ ነው የሚሰብከው? እናንተ እኮ እኔ እኮ የሚገርም ያ ሁሉ ሰው ነጠላውን ለብሶ ወንዱ ሴቱ ወጣቱ እንኳን ማለት ነው ያ ሁሉ እንደዛ እናንተን ተቀብሎ ተምረናል ብለው በቃ ስለ እናንተ አምነው የሚሄዳቸው ኧረ ፍቱት፣ ወላሂ ይሄን የተቆለፈ ፍቱት በቃ እንዴ። ለነገሩ ወጣቱ እኮ እየነቃ ነው። እናንተ ተባናችሁ አለቃችሁ። ግማሹ ቤንጤ ግማሹ ሙስሊም እየሆነ ነው ማለት ነው። ቤንጤ ወደ ቤንጤ ይሄዳሉ፣ ቤንጤዎች ደግሞ ወደኛ ይመጣሉ። ማሻአላህ እኛ አህለን ወሰህለን ብትመጡ ብትቀሩ እኛ አህለን ወሰህለን። ሙስሊም ታትሆን እንዳትሞቱ ብቻ እንጂ እኛ ችግር የለብንም ማለት ነው። ለማንኛውም እሁድና ቅዳሜ ሙስሊም ሃይማኖት የለውም፣ ግን እሁድና ቅዳሜ ሙስሊም ተብዮቹ ጀሃነም ይገባሉ ላልከው
ግን ደህና ነክ እንደው ወላሂ በጣም የእናንተ አስተምሮ ደግሞ በጣም ድንበር ያለፈ የሰው ሃይማኖት የሚያንቋሽሽ ላዝምን በጣም ነው የምትገርሙት ማለት ነው። የሰው ሃይማኖት ያን እስኪ ስለበቁ እስኪ አንድ ሙስሊም ስለ እናንተ መጥፎ ቃላት የሚናገር ኡስታዝም ሆነ ማንኛውም ሰው እስኪ ንገሩ። ሰለምቲዎቹ እንኳ ገብቷቸው እያስተማሩ ነው። እረ በፈጣሪ እናንተ የራሳችሁን ፈጣሪ ብቻ ስበኩ። ስለ ራሳችሁ መጽሐፍ ቅዱስ ስበኩ። ወይስ የተጻፈው እንዳለ ስለ ሙስሊም ጥላቻ ነው? በቃ እውነት በጣም ቲበዛም ደግሞ እጅ ይላል ማለት ነው። እጅ ብሎ ደግሞ በሃይማኖት የተነሳ ነገር አያባራም። አሁን ጦርነቱ በሚዲያ ላይ ነው። እባካችሁ ስለ ራሳችሁ ስበኩ። በቃ ሙስሊም በሙስሊምነቱ ሙስሊሙን ራሱ ይስበክ። እኛ ሙስሊሞች አንድ ቀንም የእናንተን ስለ እናንተ መጥፎ አናወራም። እኛ ምን አገባ? አላህ ስብሐነ ወተዓላ የጻፈላችኋል። እኛ ምን አገባል? ብቻ አላህ ሄዳ ይስጣችሁ። አላህ ዲን እስላምን ይወፍቃችሁ። ለምንወደው ሰውኛ የምንመኘው ካፌር ወንድም ወይ ካፌር ቤተሰብ ካለን ወይ ደግሞ ጓደኛ ካለን አላህ ስብሐነሁ ወተዓላ የምወደውን የማምነውን እስልምና እንዲቀበል ዱዓ አረግለታለሁ። ትሰግድም ትቀመጥም ሌላ ነገር አንልም። እኛ አስገድድንም አናሰልምም እንዴ። በቃ ስለ ራሳችሁ ስበኩ። ወላሂ ስለ ራሳችሁ ስበኩ። በቃ ዝም ብለህ ሜዳ ላይ ስለመጣ ብቻ አፈን እየቀደርክ እስላም እንደዚህ ነው አትበሉ። በቃ በቃችሁ። ስለኛ ማውራት አይሰላቻችሁም እንዴ? ጥላቻችሁ እኮ ግንባራችሁ ላይ ተጽፏል። በቃ ጥሉን